በረከት ወደ ቤት መምጣት እንዳለበትና ቤቱን ማስተካከል እንዳለበት እንዲሁም ብርቱካንን ከዛ ቤት ማስወጣት እንዳለበት ያስባል። ግን ደግሞ ቤት ያለው የዶክተሯ ልጅ ኤልሳ በፍጹም ወደ ቤት መሄድ እንደሌለበት፣ ምክንያቱም ወደ ቤት ከሄደ ጥሩ ነገር እንደማይፈጠር ቤት ውስጥ ያለችው አሁን ላይ የሆነ ነገር ታደርጋለች፣ እባክን ተረጋጋ ትለዋለች። በፍጹም እንደማይሆን በእህቴና በእናቴ ላይ እያደረገችው ያለው ነገር እጅግ በጣም አስቀያሚና ዘግናኝ ስለሆነ ያንን ነገር መጋፈጥ አለብኝ። እነሱ ለኔ ብዙ ነገር ሆነዋል፣ እኔም ለነሱ መድረስ አለብኝ። አሁን በጣም ደህና ነኝ። ይኸውልሽ እህቴን ምን እንደምታደርጋት አላውቅም። ዙፋንን ማጣት አልፈልግም። ዙፋን ለኔ ብዙ ነገር ሆናልኛለች፣ እናቴም ልክ እንደዛው። ስለዚህ ቤተሰቦቼ ምንም ነገር እንዲሆኑ አልፈልግም። ብርቱካን ደግሞ አታደርግም አይባልም። በጣም እጅግ ሲበዛ ጨካኝና አረመኔ ሴት ናት። ስለዚህ ከነሱን ሂጄ ልጠብቃቸው ይገባል። እናም ግራ የተጋባችው የዶክተሩ ልጅ ኤልሳ እባክህ ብትለውም አባዬ እኮ እንድትሄድ ያልፈለገው ቶሎ እንዳትናደድ፣ ከተናደድክ ደግሞ በሽታው ይመለስብሃል ብሎ ስለሚያስብ ነው። አንተ ግን ወደዛ መሄድ ትፈልጋለህ። ስለዚህ ታዲያ ምን ማድረግ ይሻላል? እባክህን ተረጋጋ ብትለውም በፍጹም መረጋጋት እንደማይፈልግ፣ ምክንያቱም ብርቱካን የሆነ ነገር ካደረገቻት እህቴን በፍጹም ጸጸቱ መቼም ይቅር ልለው አልችልም። ራሴን አሁኑኑ ሂጄ ለእህቴ መድረስ አለብኝ እባክሽን በማለት በፍጹም በዚህ ሀሳብ አልስማማም። እሷ አትሄድም ብትለውም ግን እሱ ግን መሄድ እንዳለበት ይነግራታል። የብርቱካን እህት ሶፋ ላይ ተኝታ ስለነበረ ብርቱካን ውጭ ከቤቴ ብትላትም ቲቲ ቤት መውጣት አትፈልግም። ስለዚህ ቲቲ ደግሞ ብርቱካንን እዛ ቤት ማስወጣት እንዳለባትና እሷ እዛ ቤት መኖር እንዳለባት ነግራታለች ደጋግማ። ብርቱካንም የራሴ ያስገባውትኝን ሰው ራሴ እንዴት ማስወጣት እንዳለብኝ ይችላለሁ። ስለዚህ ያጠፋሁትን ጥፋቴን አርመዋለሁ በማለት ቲቲ በተኛችበት በትራስ አፍና ለመግደል ማንም ሰው እንዳያያት ስለፈለገች ሁሉንም እንደተኙ ስታቅ ወደ ሳሎን ትሄዳለች። ሳሎን ስትሄድ ብርቱካን እህቷ አትሰማም፣ እልም እያለ እንቅልፍ ወስዷታል። እናም ትራሱን አንስታ በትራስ ስትላት እሷም እያጣጣረች እያለ በድንገት የሳሎኑ በር ይከፈታል። ምኞት ከዚህ መጣች ሳትባል ምኞት ነበረች የመጣችው። ስታያት ከስር ድምጽ ትሰማለች። ከላይ ደግሞ ብርቱካን ስታይ ብርቱካን ምን እያደረግች ነው በማለት እየሮጠች መታ ስታይ እህቷን አፍና ልትገላት እንደሆነ አየቻት። በዛን መሃል ብርቱካንን እንዴት እንደዚህ ታደርጊያለሽ በማለት ከእህቷ ላይ አንስታ ወደዛ ስገፈትራት ብርቱካን አንቺ የተረገምሽ ለምን አስጣልሽኝ? እቺ ልጅ ዛሬ መገላገልና መጨረስ ነበረብኝ፣ መግደል ነበረብኝ። ዛሬ ደርሳልሽ ተርፈሻል፣ ግን እመኝኝ እጨርስሻለሁ ቲቲ ስትላት ወይኔ ቲቲ ጭራሽ አፍነሽ ልትገይኝ ነበር። ለነገሩ አንቺ ለበረከት ያልተመለሽ ለኔ ልትመለሽ ነው እንዴ? ግን እመኝኝ አሁን መጨረሻሽ ጊዜ ደርሷል ብርቱካን፣ የፈለገ ነገር ቢሆን እያለች ጫንጫን እየተነፈሰች እሷም አንቺ ካጠገቤ ዞር በይልኝ በማለት የጭራሽ የደረሰችላትን ምኞትን ማመስገን ሲገባ እሷ ግን ትሰድባታለች። ወይ ጉድ! አሁን እናንተ እህትማማቾች ትባላላችሁ። እህትማማቾች ናችሁ ነው እንዴ እንደዚህ ለግድያ የምትፈላለጉት? ምን አይነት ጉዶች ናቸው? በማለት ፈንጠር ብላ ትቆማለች። ብርቱካን ቤት እንደረደረች መኝታ ቤቷ ሄዳ በሯን ትዘጋለች። ቲቲም ከደቂቃዎች በኋላ ተነስታ ዞር በይልኝ በማለት ምኞትን ገፍትራ ትታት ትሄዳለች። ዛን ሰዓት ብርቱካን መኝታ ቤቷ እንደገባች ቲቲም ወደ ብርቱካን መኝታ ቤት ሄዳ ቆይ ምን ለማድረግ ነበር እየሞከርሽው? እዩልሽ ባልሽ ላይ ያደረግሽውን ነገር ሁሉ ዝም ስላልኩኝ ነው አይደለ? አሁን ደግሞ እኔን ለመግደል እየሞከርሽው። እመኚኝ ብርቱካን፣ እኔ ሳልሆን አንቺ ነሽ ከዚህ ቤት የምትወጪው። አሁን ደግሞ በረከት እየዳነ ነው። በረከት እየዳነ ስለሆነ በቅርቡ ወደ ቤቱ ይመለሳል። እመኚኝ አንቺ እዚህ ቤት ፌስታልሽን አንጠልጥለሽ ትወጫለሽ። ይልቁንስ ሳልባጅሽን ብታስተካከይ ይሻልሻል ከዚህ ቤት ለመውጣት ትላታለች። ማን ነው እንደዚህ ያለው? እንዲህ የልብ ልብ እየሰጠሽ ማን ነው ባክሽ ስትላት፣ ማንም ሚስጤ ማንም የሚያገባሽ ነገር የለም። ግን አንድ ነገር እንድታቂ የምፈልገው እመኝኝ ብርቱካን ከዚህ ቤት ትወጫለሽ ስትላት፣ አሁን ክፍሌን ለቀሽ ትወጫለሽ አትወጭም? ክፍልሽንማ ለቀቄልሽ እወጣለሁ፣ ግን ከዚህ ቤት ለቆ የመውጣቱ ግን እኔ ሳልሆን አንቺ ነሽ በማለት ዝታባት ትወጣለች። ብርቱካንም በሯን ዘግታ እጅጉን በጣም ተናዳች። የተረገመች ምን እያደረገች ነው? ያቺ የተረገመች ገረድ ባደርስ እኮ ደና ተገላግያ አርፌ ነበረ በማለት ብቻዋን እየተናደደች ቁጭ ብላለች።
ኤልሳ ለዙፋን ስትደውልላት ምክንያቱም ሁለቱ እየተጨቃጨቁ እያለ ምኞት የነ ብርቱካን መኝታ ቤት በር ላይ ቆማ እያዳመጠቻቸው ነበረ። ብርቱካን የምትናገረውን ቲቲም ለብርቱካን የምትላትን እያንዳንዷን ነገር ትሰማታለች። ሁሉን ነገር ሰምታ ገርማ እየተደንቃ እያዳመጠች እያለ ዙፋን ከዚህ መጣሽ ሳትባል ዙፋን ትመጣና ምኞት ምን እያደረግሽ ነው ስትላት፣ አረተኝ እስኪ ሁለቱ እየተጨቃጨቁ እኮ እያዳመጥኳቸው ነው። አንቺ እነዚህ የትማማቾች ናቸው እንዴ? ግን ሁለቱ እኮ አንቺ ብርቱካን እኮ ልትገላት በትራስ እኔ ነኝ ደርሼ ያስጣልኳት ስትላት፣ ምን? አዎ አፈና ልትገላት ነበረ፣ ግን እኔ ደርሼ ነው ያስጣልኳትኝ። የሚገርሙ ናቸው። ጭራሽ የገንዛ እህቷን አፈና ልትገላት ነው። አይገርምሽ? አሁን ደግሞ መኝታ ቤት ገብቶ እየተጨቃጨቁልሽ ነው። እስኪ ቆይ ለማንኛውም በማለት ስልኳ ሲጠራ ስልኳን አንስታ ዙፋን ፈልጌሽ ነበረ፣ በረከት ወደ ቤት መምጣት ይፈልጋል። እናም ግን እኔ አትሄድ እያልኩት ነው፣ እሱ ግን ወደ ቤት ይመጣል። እባክሽ ከቻልሽ እኔና የሆነ ነገር አድርጊ ስትላት፣ እሺ ስልኩን አትዝጊው መጣው አወራሻለሁ ትላትና፣ ለማንኛውም ምኞት ስልክ ላወራ ነው። ቆይ ጋሸደን አይደለም እንዴ? ምን የተፈጠረ ችግር አለ ወይ ስትላት፣ ምንም የተፈጠረ ነገር የለም፣ ለማንኛውም መጣው ብላት ወደ ሳሎን ትሄዳለች። ዙፋንም ኤልሳን ካወራቻት በኋላ ወደ ዶክተር ቤት እንደምትመጣና እንደሚነጋገሩ ከነገረቻት በኋላ ስልኩን ዘግታ ዙፋንም ልብሷን ቀይራ በቃ ጋሽ ወንድሜ ጋር ይጃለው ብላት ምኞትን ጥላት ትሄዳለች። ምኞት ቤት ውስጥ ነበረች ብቻዋን። ዙፋንም ወንድሟ ጋር ስትሄድ ወንድሟ እጅግ ቁጭ ብሎ እየተጨቃጨቁ ስለነበር ከኤልሳ ጋር ቆይ ምንድነው የተፈጠረው በማለት ሁሉንም ሰላም ካለች በኋላ ቁጭ ብላ ከወንድሟ ጋር ታወራለች። እናም ወደ ቤት መሄድ እንዳለበትና ያችን ሴት ከዛ ቤት ማባረር እንዳለበት ከዚህ በኋላ ኢየሱስ ስራ እንደሆነ ይነግራታል። እዩልህ ወንድሜ እኔ አብሬህ የምሰራ ከሆነ እፈቅድልሃለሁ፣ ግን ብቻህን የምሰራ ከሆነ በፍጹም አልፈቅድልህም ስትለው ምንም ችግር የለውም እኔ ብቻዬን ነው መስራት የምፈልገው፣ እንደዛ ከሆነ እንኳን አልፈቅድልህም በማለት ዙፋን ታስጨንቀዋለች። እሱም በቃሽ አብረሽኝ ትሰሪያለሽ እህቴ በጣም ነው የምወድሽ እኮ በማለት እህቱን አቅፎ ከሳመ በኋላ እናንተ ግን ስታስቀኑ ስትል ኤልሳም ዙፋን በይነይ አንቺም ማላችን ግቢ እህታችን እኮ ነሽ በማለት እሷንም አቅፎ ከሳሟት በኋላ በሉ አሁን ወደ ቤት እንሂድ በማለት ወደ ቤት ያመራሉ። ቲቲ ከቤት ወጣ ሄዳለች። ምክንያቱም የብርቱካን ጭቅጭቅ ስለነበረ ተነስታ ሄዳለች። ብርቱካን ብቻዋን ሳሎን ቁጭ ብላለች። ቁጭ ብላ ምን ማድረግ እንዳለባትና ከዚህ በኋላ ምን እንደሚገጥማት እያሰበች ነው። ግን ሳታስበው ደግሞ እንባዋ መጥቷል። እየተሸነፍኩኝ ነው የሚለው ስሜት ውስጡ አለ። እንዴት ብርቱካን እያለቀስሽ ባልሆነ እንዴት ነው? ቆይ አሁን በቃ የመሸነፍ ስሜት እየተሰማሽ ነው ማለት ነው። መጠንከር አለብሽ። ይህም ቤት ለቀሽ መሄድ የለብሽም። አንቺ ነሽ አሸናፊ እንጂ ተሸናፊ መሆን የለብሽም በማለት ብቻዋን ታበረታታለች። ድንገት ሳታስበው የሳሎኑ በር ሲከፈት ሁለት ሴቶች ሲመጡ ዙፋንና ኤልሳ ነበሩ። ከተቀመጠችበት ተነስታ እሺ እና ጅሮች ደግሞ ምን ልታደርጉ መጣችሁ ስትል ከሶፋው ጀርባ እነሱም ቆም እንዳሉ በረከት በሩን ከፍቶ ሲመጣ ራሷን ማመን ያቀታታል። እኮ በረከት መጣ በማለት ጭንቅላቷን ይዛ በድንጋጤ ወደኩኝ ለማለት ብትሞክርም ማንም ሩጡ የሚያነሳትም ሆነ የሚያየት ሰው የለም። ከተቀመጠችበት ተነስታ ብርቱካን አሁን ከዚህ ቤት መውጣት አለብሽ የሚል ጥያቄ ሲናገር ከተቀመጠችበት ተነስታ የኔ ጌታ በጣም ይቅርታ ላጠፋሁት ነገር ሁሉ ይቅርታ ተጸጽቻለሁ። አሁን ግን ልንነጋገርና ልንግባባ ይገባል በማለት ልታግባባው ብትሞክርም በፍጹም ከዚህ በኋላ እንዳትነኪኝ ካጠገቤ ዞር በይ በማለት ይጮህባታል። አትጮህብኝ ምን ሆነ ነው ስትለው አዎ ከዚህ ቤት ውጪ እስከዛሬ በእኔ ላይ ያደረሽው ነገር ከበቂ በላይ ነው። ቤተሰቦችንም እያስጨነቅሻቸው እንደሆነ በደንብ አውቃለሁ። አንቺ የተረገምሽ ውጭ ከቤቴ በልገንዛ አልጋዬ ላይ እኮ ነው በሆድሽ ያሽው ልጅ ያረከሽው ወንድ ውሽም ማስገብተሽ ፊት ለፊት እኔን ቁጭ አድርገሽ እኮ ነው ወንድ አስገብተሽ የተኛሽው በገንዛ አልጋዬ ላይ ለዛውም ቤቱ የሚቀርና አልጋዬ ሲላት አንቺ እኮ ቆሻሻ ባለጌ ሴት ነሽ በማለት ሴትነቷን ሲናገራት እሺ አሁን እንነጋገር ስላለፈው ነገር ተጸጽቻለሁ አሁን መነጋገርና ማውራት አለብን ብትለውም በረከት ግን በፍጹም ከዚህ በኋላ ካንቺ ጋር ምንም አይነት ንግግር እንደሌለኝ አስረግጬ ልንገርሽ አሁን ቤት የለቀሽ ውጪ ሲላት ሁሉም ቆመው ይበቃሻል ከዚህ በኋላ እንኳን ውጪ በቃ ሁሉም ነገር ተነቅቶብሻል መውጣት አለብሽ ይሏታል። እሷም በፍጹም መውጣት እንደሌለባት እነሱን እያስረግጣ እየተናገረች እያለ በረከት ሲጮህባት ሲጎትታት ወደ መኝታ ቤቷ ሩጣ ትሄዳለች። ወደ መኝታ ቤቷ ሩጣ መኝታ ቤት ከሄደች በኋላ በረከትን ነበር የጠራችው። ቆይች ሴትዮ ግን ምን ልታረግ ፈልጋ ነው ለምንድነው የምትጠራት? በፍጹም አንተ መሄድ የለብህም ስትለው እስኪ ቆይ ምን አባቷ ፈልጋ ነው? እሄዳለሁ አብረነው እንገባለን ሲሉ በፍጹም ምንም አታመጣም
እኔ ብቻዬን መግባት እችላለሁ ብሎ ብቻውን ይሄዳል። ስትሄድ ይቅርታ ልትጠይቀውና ስላለፈው ነገር እንደተጸጸተች ከዚህ በኋላ እንደተቀየረች ልትነግረው ብትሞክርም በረከት ግን ከዚህ በኋላ ላንቺ ይቅር የሚል ልብ የለኝም፣ ቤቴን ለቀሽ እንድትወጭና እንድትሄጅ ብቻ ነው የምፈልገው፣ ቤቴን ልቀቂልኝ በማለት ይጮህባታል። እሷም አልወጣም፣ እንደውም አይገርምም ይሄን ቤት ለቅቄ አልወጣም ስትለው አንቺ የተረገምሽ እኔ ላይ ላደረግሽው ነገር ሁሉ አየሽ፣ እዚህ አልጋ ላይ ነበረ ቁጭ አድርገሽ እኔን እዚህ ቁጭ ብዬ እኔ እዚህ በር ላይ ቁጭ ብዬ አንቺ ግን ወንድ ጋር ገብተሽ የተጋደምሽው በማለት ሲናገራት ጭንቅላቷን ትይዛለች። በሬን ቤት የለቀሽ ውጭልኝ በማለት እሱም በንዴት ራሱን መቋቋም ሲያቅተው እንደምንም በሩን ከፍቶ ይወጣል። ሄዶ ወደ ሳሎን ቁጭ ካለ በኋላ እሷ ግን እንደተለመደው በረከትን መጉዳት ስለምትፈልግ መርፌዋን አዘጋጅታ መድኃኒቷን ይዛ ወገቧን ይዛ ወደ ሳሎን ትመጣለች። አሁን ጨረሽ ውጪ፣ በቃ የታለቃሽ ይዘሽ ውጪ ሲላት በፍጹም አልወጣም፣ ማን ነው የሚወጣው? እኔ ብርቱካን አልወጣም ስትል በድንገት ቲቲም ትመጣለች። ቲቲ መታ የበረከት መምጣት ደስ ብሏት እየተፈለቀለቀች እያለ ተይ እንጂ ብርቱካን አሁንማ መውጣት አለብሽ ከዚህ ቤት፣ ከዚህ በኋላ እኮ አንቺ መቀመጥ የለብሽም፣ እስከዛሬ ላደረስሽበት በደል ለበረከት ይበቃዋል፣ ከዚህ በኋላ መውጣት አለብሽ ስትላት በፍጹም አልወጣም፣ ይበቃሻል፣ እንደውም ለፖሊስ መደወል አለብኝ በማለት ዙፋን ስልኳ እንድታወጣ ስትል ለፖሊስ መደወል እንደሌለባት ይነግራታል። ቆይ አንቺ ምን አባሽ ስለሆንሽ ታዲያ ከዚህ ቤት ማትወጩ ብላ ዙፋንም ልትይዛ ስትል በረከት በፍጹም ስበብ ትሆንብሻለች፣ እቺ ጦስ ነው የምትሆንብሽ በማለት ያስጥላታል። ሩጣ ሂዳ በረከትን ልትወጋው ስትል መርፌውን ቲቲ ትደርስለታለች። መርፌው ለበረከት የታዘዘው መርፌ ለቲቲ ለእህቷ ይሆናል። እህቷም በዛ መርፌ ትወድቃለች። ይቺ ጨካኝ አረመኔ ጦስ የሆንሽ አሁን ከዚህ ቤት ትወጫለሽ አትወጭም ሲላት በፍጹም አልወጣም ስትለው በረከትም ቲቲን ይተውና ብርቱካንን ጎትቶ ለማውጣት ይገደዳል። አውጥቶ ወደ ደጅ ከጣላት በኋላ በሩን ቆልፎ ወደ ውስጥ ገብቶ ቲቲን ማስታመም ይጀምራሉ። ሁሉም ግራ ተጋብተው ቆይ እንዴት ነው አንቺ ግን ተነሽ፣ በቃ አይ ብዙም ለጉዳት አልሰጠኝም፣ ለማንኛውም ችግር የለውም፣ አሁን ካጠገቤ ዘወር በሉልኝ፣ ውሃ አምጡልኝ በማለት እየተቀበጠበጠች እሷም ማውራት ስትጀምር ቆይ አሁን ደግሞ ይችኛዋን ጦስ ደግሞ እንዴት ነው ማስወጣት የምንችለው? አሁን ታማለች፣ በእኔ ምክንያት ነው እንደዚህ ሆነችው። ስለዚህ እሷ ደግሞ ህመሟን ታገግምና እንነጋገርበታለን። የእሷ እዳው ገብስ ነው፣ ዋናው ብርቱካን ከዚህ ቤት መውጣቷ ነው እያሉ ብርቱካን ግን በር እየቀጠቀጠች ስለነበረ እባካችሁ ክፈቱልኝ ብትላቸውም በፍጹም ይሏታል። ለውሽማዋ ደውላ